ዛሬ አንድ ነገር ላስረዳችሁ። እውነቴን ነው የምላችሁ። እግዚአብሔር ምስክሬን ነው። እግዚአብሔር ልጅ አይከለክለንም። እግዚአብሔር እኔ እንዴት ብዬ እንደምላችሁ አላውቅም። እኩል ነው ሲፈጥረን። ማርታን በ9 ወር፣ እናንተን በ9 ወር፣ እከሌን በ9 ወር፣ ባለስልጣንን በ9 ወር፣ መንግስትን በ9 ወር፣ ፓትርያርኩን በ9 ወር ነው እግዚአብሔር ሲፈጥር። ሁላችንም በኩል ነው የፈጠረን። ግን አያችሁ ስንፈጠር ሁላችንም እናት ሆዳችን ውስጥ አልተማርንም። እናታችን ሆድ ውስጥ ቅስና አልተማርንም። እናት ሆዳችን ውስጥ ምንም ነገር ተምረን አልወጣንም። ነጭ ሆነን የወጣ ነው። ባዶ ልጅነታችንን ይዘን የወጣ ነው። እግዚአብሔር እንደማያዳላ የምናውቀው ሁላችንም ራቁታችንን መፈጠራችን ነው። ሁላችንም ባዶ ጭንቅላት ይዘን መፈጠራችን ነው ስንወጣ። ከዛ በኋላ ነው ተምረን ግማሹ ባለስልጣን፣ ግማሹ ሀገር መሪ፣ ግማሹ ሌላ የየራሳችንን አይምሮ ያዝ ነው። ተምረን ተለውጠን አድገን ነው አይደለ? እግዚአብሔር ሲፈጥረን እያንዳንዳችን አያችሁ ሲወስደንም ሁላችንም ራቁታችን ነው የምንሄደው። ስንሞት ከፈን ብቻ ተገንዘን ብቻ ወደ ጉድጓድ ነው። ማንንም አየር ላይ አላስቀረም። ማንንም ወደ ሰማይ አልወሰደም። እግዚአብሔር አለማዳላቱን የምናውቀው ለዚህ ነው። እግዚአብሔር ሁሉንም ሰው ልጅ ይሰጣል። ልጅ አይከለክልም። ለሁሉም ሰው እግዚአብሔር ልጅ ይሰጣል። ያኗኗራችን፣ ያካሄዳችን፣ የአመጣጣችን ሁኔታ ነው እንጂ አስተዳደጋችን፣ የሀብት ደረጃ ነው እንጂ ሁሉም ሰው ሲታመም እኮ ሀብታምም ደሃም ሁሉም ባለስልጣንም መንግስትም ሁሉም እኩል ነው የሚታመመው። አያችሁ እኛ አስተሳሰባችንና ጭንቅላታችን እግዚአብሔር የሚያዳላ የሚመስልን ሰዎች አለን። እግዚአብሔር ልጅ ሲሰጥ ለሁላችንም እንደምንወልድ ነግሮናል። ለሁላችንም አዳም እንደሚያስፈልገን ለሴቶች፣ ለአዳም ደግሞ ሔዋን እንደሚያስፈልገን እግዚአብሔር እኮ አሳይቶናል አይደለ? አዳምን ቀድሞ ፈጠረ። ከዛ ሔዋን ከግራ ጎኑ አውጥቶ ሔዋንን ደግሞ ፈጠረ። ስለዚህ እግዚአብሔር እርስ በራሳችን እንደምንፈላለግ እኮ በተግባር አሳይቶናል። ልጅ የተከለከላችሁ ሰዎች እውነቴን ነው የምላችሁ፣ ዛሬ በደንብ ብታዳምጡኝ ጥሩ ነው። ምናልባት የዛር መንፈስ፣ የቤተሰብ ጣጣ፣ መተት ተደርጎባችሁ፣ ድግምት ተደርጎባችሁ፣ ያልሆነ መስተፋቅር ተደርጎባችሁ ወደ መጥፎ ዞሮ ነው እንጂ እያንዳንዳችንማ ልጅ አልተከለከልንም። ከዛ ምን ይባላል? አቅም ስለሌለን ከእግዚአብሔር ጋር መጣላት ስለማንችል የዛን ያህል ፓወር ስለሌለን ዳቢሎስ ደግሞ በምድር ለስጋን ማንገላታት ስልጣን አለው። ልጅ ይከለክለናል። ሾተ ላይ እንባላለን፣ ደንቃራ እንባላለን፣ መተት ተደረገብን፣ እጢ በሽታ ሁሉ መንፈስ ነው። በሽታ ሁሉ የዳቢሎስ ነው። በሽታ ሁሉ ታዲያ እኛ ስንሞት እንደሱ ከሆነማ እግዚአብሔር በገመድ ራሳችንን ስናጠፋ፣ መድኃኒት ጠጥተን ራሳችንን ስናጠፋ፣ ልጅ ጠጥተን መድኃኒት አፖርሽን ስናደርግ፣ ሐኪም ቤት ሄደን አስጎርጉረን ስናወጣ ይህን ሁሉ እግዚአብሔር ነው የሚያደርገው? እግዚአብሔር ክፋት አያደርግም። እግዚአብሔር መልካም ነገር ነው የሚያደርገው። ስለዚህ እስቲ ሁላችሁም እግዚአብሔርን ተደገፉ። እስቲ ንስሐ ግቡ። እስቲ መድኃኒት ከምትጠጡ ይልቅ የቤተ ክርስቲያንን አፈር በጥብጣችሁ ጠጡ። እስቲ ስውሯ ይሁዱና ከግቢዋ አፈሯን ተውት። እምነት ምናምን ሽሚያ ወረፋው ላይ አትሻሙ። ሰው የተንጠለጠለበት ላይ አትንጠልጠሉ። እስቲ ግቢዋን ረግጣችሁ እዛችሁ ግቢዋን ያለችዋን አፈር ውስድ አድርጋችሁ በእምነት በጥብጣችሁ እስቲ ጠጡ። እውነቴን ነው የምላችሁ። ሴት ልጅ ከልክላችሁ እስቲ ገብርኤል ሂዱ። እስቲ ቁልቢ ገብርኤል ሂዱ። እስቲ ከግቢዋ አፈር በጥብጣችሁ እስቲ በሃይላንድ ጠጡ። እስቲ 5 ሊትር የአበሻ መድኃኒት ከምትጠጡ 20 ሜትር ቀበቶ ከምታስደገድጉ 10 ሜትር የሚሆን እዚህ ንቅሳት ከምታሰሩ እስቲ መድኃኔዓለምን ከልባችሁ ጠይቁት። በመደግደግ መድኃኒት በማስደረግ መተት በማስደረግ ጥንቆላ ቤት በመሄድ ደብተራ ቤት በመሄድ ልጅ አይሰጥም። ይሄን ወቁ። ልጅ ከመድኃኔዓለም ነው። እሱን ተደገፉ። እስቲ እናንተ ፈሩ፣ በእኔ ይሁንባችሁ። አያችሁ እኛ ለመበልጸግ ልጅ ለማግኘት በአቋራጭ ሳይንሱ ጋር እንሄዳለን፣ ፈረንጁ ጋር እንሄዳለን፣ ሆርሞን ሰርቶ የሚጠቀልለው ጋር እንሄዳለን፣ ድግምት የሚሰራው ጋር እንሄዳለን፣ ደብተራው ጋር እንሄዳለን፣ ጠንቋዩ ጋር ሄደን ልጅ ከሰጠኝ የመጀመሪያ ልጅ ላንተ እንላለን፣ የመጀመሪያ የበኩር ልጅ ላንተ እንላለን፣ ከአዳም እናደርግልሃለን እንላለን፣ አራጅ እናደርገዋለን፣ ያንተን በግ ያርዳል እንላለን፣ ወንድ ልጅ ስንሆን ስም አውጣለት እንላለን። አያችሁ ስተት በቃ ይሄ የተከለከለ ነው የምናደርገው ሁሉ።
ከዛ ሾተላይ ይባላል፣ ገርጋሪ ይባላል፣ መንፈስ ይባላል፣ እጢ ይባላል፣ የማህፀን ካንሰር ይባላል። በሽታ ሁሉ መንፈስ ነው። ስለዚህ በሽታ ሁሉ ከማህፀናቸው ሲወጣ የመውለጃ ግርግዳቸው፣ እጢያቸው ምናምን አንድ ላይ ብዙ እግዚአብሔር የሚሰራውን ስሬት ሁሉ በሰው ተበለሻሽቶ ይወጣል ማለት ነው። ይሄ ሁሉ ምንድነው? እኛ ሳይንስ ስለምንጠቀም እግዚአብሔርን ስለማንመካበት እግዚአብሔርን ስለማናምነው ማድረግ ይችላል ብለን እሱ ላይ ራሳችንን አለመጣላችን። እንደው ስንቶቻችን ነን በእግዚአብሔር ስም በእግዚአብሔር ብቻ ተደግፈን የቀረን? ስንቶቻችን ነን ወይ ደብተራ ቤት ወይ መጽሐፍ ገላጭ ቤት ወይ ሞራ አንባቢ ቤት ወይ የሆነ ስኒ ዘቅዛቂ ቤት ያልሄድ ነው? እውነት እኛ ልጅ ከልክሎናል፣ የእግዚአብሔር ነው በራሱ ሰዓት ይሰጠናል ብለን ዝም ያልን ሰዎች አለን። እንደው በሳይንሱ ያልተጎረጎርን የለንም? ከዛኛ ሆርሞን ከዚህኛው ሆርሞን አጋጭተንስ ያልሞከርን የለንም? እንደው በእግዚአብሔር ብቻ ጸንተን የተቀመጥን ሰዎች የማታም ቢሆን የቀረው ይቀራል እንጂ እሱ የሰጠንን አይከለክለንም። ይሄን እግዚአብሔር የቀን ጉዳይ ይሆናል እንጂ ቢመሽም የጨለማ ሰዓት እንኳን ልጅ ይሰጣል። እስቲ በሳይንስ ውስጥ ተጠቀሙ። እስቲ በሳይንስ ውስጥ ብትጠቀሙ፣ በየትኛውም መንገድ እኮ ብትጠቀሙ እግዚአብሔር ልጅ አይከለክልም። ስለዚህ እኔ አሁን ምን ልላችሁ ፈልጌ ነው፣ እግዚአብሔር ልጅ አይከለክለንም። የኛ ጽናት፣ የኛ ብርታት፣ የኛ አለመጠንከር፣ የኛ መልፈስፈስ ነው። የሆነው አንዴ ሆኗል። ንስሐ ገብተን በእግዚአብሔር ታቅበን እግዚአብሔር ቤት ሆነን ዳግመኛ ልጅ ፍለጋ የትም ቦታ ማንሄድ ከሆነ ሁሌ ያንተንን ከዚህ በኋላ እንደፈለክ አድርገን ብለን ራሳችንን ለእግዚአብሔር ከሰጠን እግዚአብሔር ልጅ የቀን ጉዳይ ነው እንጂ ልጅ ይሰጠናል። እሺ፣ እስቲ እናንተ እግዚአብሔር ቤት ሄዳችሁ እፈሩ። እውነቴን ነው የምላችሁ።